ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አድማጭ ተመልካቾቻችን የግንቦት 22 2017 ዓ.ም የከሰዓቱን የግንባር የድል መረጃና ወቅታዊ ኩነቶችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባ በወሎ ቤተ አማራ ቀጠና የሚንቀሳቀሱት ምስራቅ አማራ ኮር 1 እና ኮር 2 አሃዶች ባለሽርጡና ታጠቅ ክፍለ ጦር የሰሜን ወሎ ጊራና ከተማ በመግባት የዙፋን ጠባቂውን ሰራዊትና ወዳደር ሚሊሻን ሞትና ቁስለኛ በማድረግ ታላቅ ድል መጎናጸፋቸው ተገልጿል። በቀጠለው የህልውና ተጋድሎ ዛሬ ግንቦት 22 2017 ዓ.ም ባለሽርጡና ታጠቅ ክፍለ ጦሮች ጊራና ከተማ በመግባት የዙፋን ጠባቂውን ሰራዊት መሽጎበት ከነበረው ምሽግ በመግባት በርካታ የእጅ ቦምቦችን በመጠቀም ሞትና ቁስለኛ በማድረግ በጠላት ላይ ከፍተኛ የሆነ ጉዳትና ኪሳራ ማድረስ ተችሏል። በሌላ በኩል ከጨፍጫፉ የአብይ አህመድ ሰራዊት ጋር ወግኖ የራሱን ወገን የሚወጋውን ባንዳ ሚኒሻ ኃይል ከከተማው የማዘጋጃና ትምህርት ቤት ከትሞ ለወራት ህዝቡን እያማረረና እየዘረፈ የህዝቡን ስቃይ እያበዛና እየጨመረ የባንዳነት ታሪኩን በደማቅ ቀለም እየጻፈ የነበረው ኃይል በከፍተኛ ደረጃ በመመታት ከተማውን እንዲለቅ በማድረግ ከተማው ውስጥ ባንዳን የመለቃቀም ተግባሩን ከጨረስን በኋላ ከከተማው በቅርብ ርቀት በመሆን ይህ የባንዳና የአብይ አህመድ ሰራዊት የቆሰለበትን እንዳያሳክም እና የሞቱበትንም እንዳያነሳ መውጫና መግቢያ በሮችን ጀግኖቹና ነበልባሎቹ ፋኖች ወጥረው በመያዝ ሙቱን ሳያነሳና ቁስለኛውን ማሳከም በማይችልበት ከበባ ውስጥ ይገኛል ብለዋል። በሌላ የአውደ ውጊያ መረጃ በወረባቦ ቀጠና የሚንቀሳቀሰው የባለሽርጡ ክፍለ ጦር 4ኛ ሻለቃ ስርዓቱን ከጻረ ሞት ለማዳን የሚጋጋጠው ባንዳ የካድሬ ስብስብ ጠቢስ አካባቢ ማህበረሰቡን ለማወያየት አስቦ በባንዳ አድማ ብተናና ወዳደር ሚኒሻ ታጀው ወደ ስፍራው እያመራ እንደሆነ መረጃ የደረሰው የባለሽርጡ 4ኛ ሻለቃ በያዘው ደፈጣ ይህንን ኃይል ሙትና ቁስለኛ በማድረግ ወደ ቢስጤማ እንዲፈረጥጥ ማድረግ ተችሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስ ገልጿል። በሌላ ዘገባችን የአማራ ህዝብ የሚያደርገውን የህልውና ትግል በዲጂታል ሚዲያው በኩል በሀቅ ላይ ተመርኩዞ መደገፍ እንደሚገባ ለፍትህ፣ ለነጻነት፣ ለእኩልነት፣ ለሰብአዊ ክብር የቆሙ ሁሉ የሚገነዘቡት እውነት መሆኑም ተገለጸ። የአማራ ህዝብን ሰቆቃና መከራ በደርዝ ለሳይበሩ ማህበረሰብ እንዲሁም ለዓለም አቀፉ ማህበረሰብ ማድረስ የስርዓቱንም እኩይ የዘር ማጥፋት ተግባር ለሰብአዊ መብት ተሟጋቾች ድርጅቶች እስከ ማድረስ የዘለቀ ተሻጋሪ ተግባራትንም መከወን ለማንም የሚተው አይደለም። ለህልውና ትግላችን ረብ ያላቸው ጠንካራ መክኒዮ ላይ ተመስርቶ መሬት ላይ ያለውን በመስዋዕትነት የታጀበውን አውድ ሳይለቅ መረጃዎችን ማሰራጨትና የማወያያ አጀንዳዎችን መቅረጽ የዲጂታል ሚዲያው ፋኖ አንኳር ተግባር ሊሆን ይገባል። ከዚህ ባሻገር ዲጂታል ሚዲያው ላይ ያለውን አማራና ደጋፊውን ኢትዮጵያዊ ማህበረሰብ በትግላችን ዓላማና ግብ አንጻር መቅረጽ ድርሻውን ሚናውን ነቅሶ አውጥቶ ማሳየት ከህልውና ትግሉ ባለቤቶች ከሳይበሩ ፋኖ የሚጠበቅ ጉዳይ ነው። ከምንም በላይ ስርዓቱ ፈቶ የለቀቃቸው ሐሳዊ የዲጂታል ሚዲያው ልቃቂቶች በህልውና ትግላችን ላይ የሚዘሩትን እንክርዳድ እየነቀሉ ስንዴያችን እንዲያፈራ መስራትም ይገባል። አማራነት በጠላቶቻችን ጓዳም ሆነ አደባባይ መጥፋት ያለበት ትምህርት በሆነበት በዚህ ወቅት መንደር ላይ ግለሰብ ላይ ውስን ቡድኖች ላይ ተንጠልጥሎ መደስኮርም መክተብንም ከመመልከት በላይ ምንም አሳፋሪም አሸማቃቂም ነገር የለም። መሞቻ መጥፊያችን አማራነት እንደሆነ ሁሉ መዳኛ መትረፊያችንም ከአማራነት ውጭ ከቶንም የለም። አማራነት አንድነት ነው። አማራነት ሐቀኝነት ነው። አማራነት ምክንያታዊነት ነው። አማራነት አቃፊነት ነው። አማራነት ለእውነት፣ ለፍትህ፣ ለነጻነት፣ ለእኩልነት፣ ለሀገር ሉዓላዊነት በጀግንነት በአርበኝነት ታሪክ መጻፍ ነው። አማራነት ስልጡንነት ነው። አማራነት ከፍታና ልዕልና ነው። አማራነት አዋቂነት፣ ጥበበኛነት ነው። አማራነት ሁሉን አቀፍ ታታሪነት ነው። በአጠቃላይ አማራነት ሰውነት ነው። የሰሞኑን የሳይበሩ ማህበረሰብ ዲስኩርም ሆነ ክታብ ግን ከአማራነት ያፈነገጠ ነገን ከማሰብ የሸሸ የጀመርነው በመስዋዕትነት የታጀበ ትግል መሆኑን የዘነጋ ታውቆም ሳይታወቅም ለስርዓቱ ተባባሪ ሆኖ መቆም የታየበት ነው። ስርዓቱ የሚፈልገው አማራውን በየመንደሩና ጎጡ ማቆም ነውና ይህንን ደግሞ እኛ እያደረግነው ነው። እስኪ ቆም ብላችሁ አስቡ፣ አደብ ግዙና ራሳችሁን መርምሩ። በአማራነት ብቻ ጸንታችሁ ቁሙ። መቼም በምንም ሁኔታና ስሜት ውስጥ ብትሆኑ ከአማራነት ልዕልናና ማማቸው አትውረዱ። መዳኛችን በአማራነት ጸንቶ መቆም ብቻ ነው። የባዴን ብልጽ
ብልጽግና አማራውን ከአንድነቱ የሚያናጥብበት አንዱ መንገድ ሰሞኑን የሳይበሩ ዓለም ማህበረሰብ የወደቀበት የመንደር ደዌ እንደሆነ ከማንም የተሰወረ አይደለም። እኛ መሬት ላይ የምንገኝ አርበኞች የምንፈልገው በአማራነታችሁ ጸንታችሁ እንድትቆሙ ብቻ ነው። አትጨቃጨቁ፣ አትፎካከሩ፣ አትበሻሸቁ። ምክንያቱም እናንተ ሞት የታወጀበት አማራ ልጆች ናችሁና በአማራነታችሁ ጸንታችሁ ቆሙ። ከመንደር ይልቅ ለህልውና ትግላችን ጥብቅና ቆሙ። አንድ ላይ ምከሩ፣ ተባበሩ፣ ተደጋገፉ። ምክንያቱም አማራነት አንድነት ነውና። እንደ ታጋይ አስባችሁ ከጠላት ጋር እኩል ቆማችሁ ትግሉንና ታጋዩን አታዋርዱ። የአማራነትን አንድነት መናድ ጠላትነት፣ አንድም የህልውና ትግላችን አረምነት ነው። ከስሜትም ከመንደርም በላይ ለሆነው አማራነታችን ብቻ እንቁም። ያኔ የጠላት ሚዲያዎችን ካምፕ ደርምሰን በድል የነጻነት መዝሙራችንን እንዘምራለን። እስከ ህልውና ትግላችን ግብ መዳረሻ በአማራነታችን ጸንተን እንቆም በማለት ፋኖ ማንደፍሮ ተሰማ የአፋባ ጎንደር ቀጠና የጽህፈት ቤት ኃላፊ ጥሪ አቅርቧል። ወደ ግንባር ዜናችን ስንመለስ ግንቦት 13 2017 ዓ.ም የጀመረው ተከታታይ ውጊያ ከደቡብ ሜጫ ገርጨጭ መሃል ገነት ከተማና ከዳጊ ከተማ በሁለት አቅጣጫ ተክሌ ተራራ ሳንጊ ቀበሌ የሚገኘውን የዓለማየሁ ከብን ሻለቃ ፋኖችን እደመስሳለሁ ብሎ የተንቀሳቀሰው የአብይ ቅጥረኛ ሙትና ቁስለኛ ሆኖ መመለሱ ይታወቃል። እንዲሁም በቀን 17/09/2017 ዓ.ም አየር ወለድ ኮማንዶ የሚላቸው የስርዓቱ ቁጥረኞች መነሻቸውን ከመራዊ በማድረግ በሁለት አቅጣጫ ማለትም በገርጨጭ መሃል ገነትና በዳዴ አድርገው ለአንዴና ለመጨረሻ ጊዜ የዓለማየሁ ከቤ ሻለቃን እደመስሳለሁ ብሎ ቢያቀድም አልተሳካለትም። ይህ በእንዲህ እንዳለ የሻለቃው አዛዥ ኮማንዶ ሲሰራው ሹመት በሰጠው ትዕዛዝ መሰረት ሻለቃው ዘመቻ በምስጋናው ባዩ መሪነት 2 ቀን ማለትም በቀን 17 እና 18 ሙሉ ቀን ሲቀጠቀጥ ውሏል። እንዲሁም ከጠላት 10 አስክሬን እስከ መጨረሻው የተሸኙ ሲሆን 14 ቁስለኛ በብሬንና ስናይፐር በማጀብ በሁለት ጋሬ ወደ ገርጨጭ መሃል ከተማ ሲያመላለሱ ውለዋል። የሻለቃውን ምት መቋቋም ያቃተው አማራ ጠል ሰራዊት በዘነረሃን ወይም አጉጋ ቀበሌ የግድ ሚኒሻና አድማ ብተና ሆናችሁ እኛን ታግዛላችሁ በማለት ሰብስበው አስሯቸው ይገኛሉ ተብሏል። ባላችሁን አምጡ በማለት ሚስቶቻቸውንም ደቡብ ሜጫ ገርጨጭ መሃል ገነት ከተማ አስረው እያሰቃያቸው ይገኛሉ ሲል የአፋባ ጎጃም ቀጠና 1ኛ ክፍለ ጦር የህዝብ ግንኙነት ፋኖ ሀብታሙ የሱፍ ገልጿል። ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ ነው ሲል ዶክተር ቴዎድሮስ ኃይለማርያም የፍርድ ቤቱን የዋስትና ክልከላን ውሳኔ ተቃወመ። በመዝገቡ ከ1ኛ እስከ 4ኛ ተራ ቁጥር ክስ የተመሰረተባቸው ተከሳሾች ዶክተር ቴዎድሮስ ኃይለማርያም ገድሉ፣ እስክንድር ሽፈራው ትርፌ፣ ብርሃኑ ስለሽ ከበደና ህይወት አለማየሁ መጋቢት 29 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተገኝተዋል። በአንጻሩ በዕለቱ በመዝገቡ 5ኛ ተከሳሽ የሆነው አሮን ትርፌ በችሎቱ አልተገኘም። ያልተገኘበት ምክንያትም ፍርድ ቤቱ ከጤና እክል አንጻር በተከሳሹ በኩል የቀረበለትን አቤቱታ ተመልክቶ እንዲለብስ የተፈቀደለት መሆኑና ተቋሙ ለወራት የፍርድ ቤቱ ትዕዛዝ ሲፈጽምለት ከቆየ በኋላ አሁን ላይ ሽፍን ጫማ ለብሰው ወደ ፍርድ ቤት መሄድ አትችልም በሚል ስለከለከለው መሆኑ ታውቋል። መዝገቡ የተቀጠረው ፍርድ ቤቱ በከሳሽ አቃፊ ሕግና በተከሳሾች መካከል ከዋስትና መብት አንጻር የተደረገውን ክርክር መርምሮ ብይን ለመስጠት ነበር። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሚከተለውንም ብይን ሰጥቷል። አንደኛ፣ መጀመሪያ መዝገቡን መርምረን ብይን ስንሰጥ ከአንቀጽ 3/2 ወደ አንቀጽ 9/1 ቀየር ነው እንጂ በክሱ ላይ የነበሩ ፍሬ ነገሮች አልተቀየሩም። ሁለተኛ፣ በዚህ መዝገብ የተከሰሳችሁ በሙሉ ማስተርማይንድ በመሆናችሁ በዋስ ብትወጡ ችግሩን ይበልጥ ታባብሱታላችሁ። ሶስተኛ፣ በክስ መዝገቡ ላይ እንዳየነው ተከሳሾች ወሳኝ የሚባሉ ሰነዶችን በማዘጋጀትና ስትራቴጂካዊ ስልጣን እንደሰጧቸው የቀረበው ማስረጃ ያመለክታል። አራተኛ፣ ተከሳሾች በዋስ ለመውጣት ያቀረቡት የጤና ችግር በተመለከተም እንዲሁም የቤተሰብ አስተዳዳሪ ሁኔታ ሲታይ ይህ ችግር ያለባቸው በክስ የተጠቀሰውን ድርጊት ስለፈጸሙ አሁን እንደ ምክንያት ሊቀርብ አይገባም በማለት ፍርድ ቤቱ የአቃቤ ሕግ ሀሳብን ሙሉ በሙሉ በመቀበል ግዙፍ የሆነውን የዋስትና መብት በመከልከል በማረሚያ ቤት ሁናችሁ ተከላከሉ በማለት መወሰኑን አስታውቋል። ከመዝገቡ ውጭ በሆነ ሰብሳቢ ዳኛ እና የግራ ዳኛ የሚከተለውን ሀሳብ በችሎቱ ተናግረዋል። አንደኛ፣ ይህ ችሎት የሽብር ችሎት ነው። መንግስትና እናንተ ደጋፊዎች በልዩ ትኩረት የሚከታተሉት ነው። እኛም የሁለቱን ጫና ወደ ጎን ትተን መዝገቡ ላይ ትኩረት አድርገን እየሰራን ነው ሲል የግራ ዳኛ ሀሳብ። ሁለተኛ፣ ይህን መዝገብ መርመረን አንቀጹን በመቀየራችን ከፍተኛ የሆነ ጫና ደርሶብናል፣ መዝገቡም ተወስዶ እስከ መመርመር ደርሷል ብሏል የመሀል ዳኛ። ሶስተኛ፣ በተቻለ መጠን እየደረሰብን ያለውን ጫና ተቋቁመን ለመስራት እየሞከርም የበላይ አካል ምነው መዝገቦችን አፈጥናችሁ እየተባል እና እየተወቀስን ነው በመንግስት ጫና ስር ስለመሆናቸውም ተናግረዋል። ከተከሳሾች መካከል ዶክተር ቴዎድሮስ ኃይለማርያም በፍርድ
ለፍርድ ቤቱ ውሳኔ ቅር በመሰኘት ተቃውሞውን ለችሎቱ አቅርቧል። ዶክተር ቴዎድሮስ ብያኔውን የሰጠው ከእያንዳንዳችን ተከሳሽ አኳያ ተመዝኖ ሳይሆን በጅምላ ነው ብሎታል። ውሳኔውም በማያሻማ ሁኔታ የሚረጋገጠው ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ መሆኑን ነው በማለት ነው የፍርድ ቤቱን ውሳኔ የተቃወመው። ዶክተር ቴዎድሮስ ኃይለማርያም መጋቢት 29 2017 ዓ.ም በነበረው ችሎት የፌዴራሉን ከፍተኛ ፍርድ ቤት የዋስትና ክልከላ ውሳኔን በመቃወም በጥቅሉ በሚከተለው መልኩ ነው ሀሳቡን የገለጸው። ለማይቀረው የፍትህ ቀን ተመዝግቦ እንዲቀመጥ በዛሬው ዕለት ይህ ችሎት የሰጠው ፍርደ ገምደል ብያኔ በታሪክ ጥቁር መዝገብ ተከትቦ እንደሚኖርና ለመጪው ትውልድም የፍትህ ስርዓቱ የገባበትን ዝቅጠት የሚያሳይ እንደሚሆን አልጠራጠርም። ገና ከመነሻውም የፍርድ ሂደቱ እምነት የማይጣልበትና ፍርድ ቤቱም የመንግስት ደንገጡር መሆኑን የሚያሳዩ ግልጽ ምልክቶች ቢኖርም ምናልባት ለሕሊናቸው ለሕግ ልዕልናና ለሙያቸው ታማኝነት ያላቸው ዳኞች ይኖሩ እንደሆነ ለመፈተሽ ሂደቱን ስንከታተል ቆይተናል። ዛሬ ከብዙ ዳተኝነት ከበርካታ ሰንካላ ምክንያቶች ድርደራና ማለቅ የሌላቸው ቀጠሮች በኋላ የተወሰነብን ውሳኔ ፍርድ ቤቱ በሚዛን ሳይሆን በሰይፍ እየዳኘ መሆኑን በግልጽ አሳይቶናል። ችሎቱ አንቀጽ መቀየሩ እንደ ውለታ በመቁጠር የዋስትና መብታችንን ሊከለክለን አይገባም። አማራ ክልል ትመላለሳላችሁ በሚል በፈለግንበት ቦታ የመንቀሳቀስ መብታችንን በሚጢስ ሰበብ ዋስትና ልንነፈግ አይገባም። አቃቢ ሕግ በሐሰት የለጠፈብንን የሽብሩ ማስተር ማይንዶች ናችሁ የሚል ታርጋ ምክንያት በማድረግ ዋስትና መከልከል ዓይን ያወጣ መድሎና ግፍ ነው። የተከሰስነው በሐሰት ነው። በስር የቆየነው ያለበቂ ምክንያት ነው። ሕገ መንግስታዊ የዋስትና መብታችንንም የተነፈግነው በማይታዩ የአስፈጻሚው እጆች ተጽዕኖ ነው። ብያኔው የተሰጠው በእያንዳንዳችን ተከሳሾች አኳያ ተመዝኖ ሳይሆን በጅምላ ነው። ይህም በማያሻማ ሁኔታ የሚያረጋግጠው ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ መሆኑን ነው። ተከሳሾች ያለምንም ፍርድ ከ1 ዓመት ተኩል እስከ 2 ዓመት ከአዋሽ 40 እስከ ቂሊንጦ በስር ላይ የቆየን መሆኑንና በዚህም የተነሳ እኛና ቤተሰባችን በከፍተኛ ችግር ላይ መውደቃችን ይታወቃል። አሁንም የዋስትና መብታችንን ያለበቂ ምክንያት በመንፈግ ከነቤተሰባችን ቅጣት እንድንቀበል መደረጉ በጥንቱ የሐሙራቢ ዘመን እንጂ በ21ኛው ክፍለ ዘመን ይፈጽማል ተብሎ የማይታሰብ ፍርደ ገምደልነት ነው። የተከበራችሁ ዳኞች፣ የዛሬው ፍርድ በእኛ የአማራ የህሊናና የፖለቲካ እስረኞችና ቤተሰቦቻችን ላይ የተጣለ የቅድመ ፍርድ ቅጣት ብቻ አይደለም፣ በአጠቃላይ በፍትህ ስርዓቱና በራሳችሁ በዳኞችም ላይ የተሰጠ አሳፋሪ ፍርደ ገምደልነት ነው። ህዝባችን በሚታገልለትና በማይቀረው የፍትህና ርትዕ ዘመን አንገታችሁን የምትደፉበት ውሳኔ እንደሆነ አትጠራጠሩ። በመጨረሻም ፍርድ ቤቱ ለሰኔ 10 እና 11 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል ተብሏል። ክቡራን እና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህን ይመስል ነበር። ሰናይ ጊዜ ተመኘን።